ጨራርሳችሁ በጣም ተቀበሉሽ። ደረሰ እኔ እኮ ነኝ ሜሮን ስሙን እንደምልኳ በጣም ነው የሚያምረው። ማለት ሜሮን ሞዴል አላውቃት። አንቺ ለምን አትወጪ እንዴ? ምን ነው ተባከው ቶሎ በእናስጠኝ ያንቺ አሽግላችሁ ከሌላሽ በቃ ተመስጫቸው ና ደብዳቤ እንካ ምን ሆነ ነው متنا أتي إسحاق إن أنت ሴት በክብር ተሻለ ሰው ሀገሩን የሚጠቅም ነገር እሱ ለሷት በቃ ማለት እንደው ተምሮ እንኳን ሰርተፊኬቱን ይሰቅላል። አንተ እድሜ ልክህን እንደዚህ በቃ እንደዚህ ስትል ከሰከስና ስትዋሽ እድሜ ልትጨርስ ነው እንዴ? ፍጹም የምትባል ልጅ ወድጃለሁ ብላ ከአንተ አልፈህ እኔንም የእሷ ደብዳቤ ጸሐፊ አድርገኛል አይደል? ከየት ነው የምታመጣቸው ደግሞ እነዚህን ሴቶች እና እያመጣ የምትሰቅለው? ስማ አንድ ነገር ልንገር፣ አሁንም ቢሆን እኮ ፍጹም እንወዳታለን። ግን የወደድኳት በአካል ተገናኝተን ወይ ተሳስመን ምናምን ሳይሆን በደብዳቤ። አስብ እስኪ በሁለት ዓመት ጊዜ ውስጥ 104 ደብዳቤ 6 ቪዲዮ ክሊፕ ልኬላታል። እሷ ግን ከመጻፍ በስተቀር አንድ ቀን እንዳያት እንኳን አልፈቀደች። እና እኔ ከሌላ ሴት ጋር ብተኛ ይፈርድብኛል? እኔ የሚያሳዝኑኝ ግን እንደዚህ ፎቶግራፍ እየተነሱ ላንተ የሚሰጡ ስራ ፈቶች ነው። ይኸው በኋላ እንዳትጸጸት። ያኔ በፌስቡክ ጓደኛዬ ምናምን ያልኩ የባለስልጣኑ ልጅ ታናይ አንተ ግን ያማሃል እንዴ? ነውላማ ከደህና ዘመዶቼ ጋር ማጣላት ማናቸው ደግሞ ያንተ ደህና ዘመዶች? ታውቃቸዋለህ? ሳምረህ ታውቃቸዋለህ? ባለስልጣኖች ምን ያኔ ጠላቶቼ ምናምን ያልክ ታዋቸው ነበር እንዴ? አሁን በየት በኩል ዘመዶች ሆኑ? ዘመድ አማች ለመሆኑ እኮ የግድ ቢራ ባለው እኮ ስብሰባ ብሎ ለአንድ ወር ከሀገር
በስብሰባ ታዲያ አገር ጥሏል ኮበለለ መመለሱ ይቀራል ነው ባደራ ሰጥቶን ሄዶ አንተ ከማን ጋር ግብግብ እንደገጠም ካልታወቀ እኔንም አይፈልጉ ፈልጉ ነበር ጠንካራ ተወዳዳሪ እንደሆነባቸው በዚህ አጋጣሚ ያውቁታል ሁሉ ነገር ላንተ አልታየም አንተ የታየ ቀሚስ መልበስ ብቻ ይዛ የምትመጣውስ ገንዘብ አልታየም ለምን ያጣው የነጣው ደሃውኝ ሳካሉ እሺ ምን ነው በህዝብ ንብረት በሀገር ሀብት እንደላቀቁበት አትላል ነበር አሁን ምን ታየ አንተ እኮ ነገም እነሱ ፊት እንደዚህ ብሏል ብላ አውርተ እንዴ ነው ምለፈው እሺ ና እሺ እንዴ ና የተከበራችሁ የኢትዮጵያ ሕዝቦች ዛሬ እንድትመጡኝ ስጠይቃችሁ የእናንተ ድምፅ ለሀገር እድገትና ልማት ምን ያህል ጠቃሚና አስተዋጽኦ የሚያበረክት ነው ስለማወቅ ነው። እኔን ከመረጣችሁ ጨሳችሁ እስከሚገኝ ድረስ ትበላላችሁ። በእኔ ስልጣን ዘመን ብዙ ያልተሰሩ ያልተደፈሩ የልማት ፕሮጀክቶች ይሰራሉ። ጨመረን ይቻላል። ከድብልቅ ፓርቲ ተወካይ ነኝ ጌታዬ ኬክ መጋገርና ሀገር መምራት ሰፊ ልዩነት ያላቸው ይመስለኛል በእኔ ያስተሳሰብና እንደው ፊደል የቆጠረው ሁሉ ሀገር መምራት ይችላል እንዴ ጌታዬ ግን እርሶ እስከ ስንት ተምረዋል በእኔ ጊዜ ነው እንደዚህ አይነት ነገር የሚጀመረው እስከ ዛሬ የታባታችሁ ነበራችሁ ምን አለበት ከማበረታታት ጀምሮ ስንት ጥሩ ነገር አልተናገርኩም እስካሁን ድረስ ለምን በሕገ መንግስታችን አንቀጽ 15 ላይ ማንኛውም ሰው በህይወት የመኖር መብት አለው ይላል በህግ በተደነገገ ከባድ ቅጣት ካልሆነ በስተቀር ህይወቱን እንዲያጣ አይገደድም ይላል ጌታዬ ይሄንን ህግ እየጣሱ ነው አይ መንግስት ስንቱን ነቻለው ዲሞክራሲ ማለት መሳደብ ነው ለእናንተማ ሽጉጥ አይደለም እስቲ አንድሽ ተንፍሽ ካሁን በኋላ የተከበረው ህገ መንግስታችን ላይ ሰው ሁሉ ያለ ማንም ጣልቃ ገብነት የፈለገውን ሐሳብ በነጻነት የመግለጽ መብት አለው ይላል ጌታዬ እርሶ ግን ገና ሳይመረጡ አፍነው ሊጨርሱን እኮ ነው ጌታዬ እንዴ አንተ ምን እየሰራ ነው ይሄንን ከራስ ጋር ድብቆሽ ብጮታውን ማልታውቅ ተው እንዳታብተው ምን አለበት የ80 ሚሊዮን ህዝብ ጩኸት ጆሮ ላይ ያቃጭ ግን አንተን በምን እንደመስልህ ታውቃለህ እዚህ ከሀገር ውጪ ተቀምጠው ለኢትዮጵያ ህዝብ አርበኛና ተሟጋች ነን እንደሚሉ ተራ ፖለቲከኞች ከፉከራ ላለፈ ፖለቲካ ምን ዋጋ አለው ላንተም ለህዝብም አታውቅም ምን ታውቃለህ ጥሩ ፖለቲካ ከቤት ውስጥ ነው የሚጀምረው ጥሩ ፖለቲካ ከቤት ውስጥ ነው የሚጀምረው እኔ ዛሬ እዚህ ቤት ውስጥ የምለማመደው ነገር ነው ነገ የተከበረው ህዝብ ፊት መሪ አድርጎ የሚያቆመኝ አንተ ግን አታውቅም እሺ ወንድሜ የነገ የኢትዮጵያ መሪ ወንድሜ እስቲ በቃውን ተው በቃ እንደሱ በለኝ ተው እስቲ በቃ መቃውን ተውና እንደሱ ስትለኝ ይበረታለሁ በሌላ ነገር እንኳን ብንቀሳጭ በሱስ ቶቶ እላለሁ ሁሌም እላለሁ ስማ እንዴ ነው
አለባበሴ አውሮብኛላ አበባ ይዘት ልትሄድ ዳናይት ኮራት ጋብዛኛለች። እቺ የባለስልጣን ሚስት ነች ያልካት እንደው ምን አለ እቺ ሴት ብትቀርብ እስቲ ትቅርብ። ቆይ ራት መጋበዝ ብልግና በእናትህ አሁን ለምን እንደፈለገች ሳታውቅ አጭቅጭቀኝ። መቼም ሀገር ውስጥ ካልጠፋ ምሁርና ፖለቲከኛ የባለስልጣን ሚስት እንዳንተ አይነት ተራኬ ጋጋሪን ለማጋሪነት አትፈልገው። እሺ በቃ ዝም በል። አሁን ለምን እንደመጣው ታውቃለህ? አምሮብኛል ወይስ አላማረብኝ? የሚሞት ሰው ካለበት ይሄን ያስሆነ አበባ ባሏ መቃብር ላይ ያስቀምጣል። አየህ እንደሱ እንድትለኝ ነው የምፈልገው። ለማንኛውም እሺ ካለችኝ ይዣት እመጣለሁ። እዛው ጣጣ አንቻለኝ ነው እንዴ? እሺ እሷን ሴትዮ እሺ እዚች ቤት ድርሽ እላለሁ ትልና እየጮኬ ሀገርን አቀልጬ ለፖሊስ ነው ሰፈር ደርሳለች ማለት ነው። ሞት ቻው 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 ቻው። ሞት ነው የሚደው ወይ ይሳካልኝ የልጅ እያለ አመሰግናለሁ። አረ የመኪናዋ ባለቤት ትላለች። ጊዜ ስጣት። በነገራችን ላይ ሹፌሩ የግሌ ሰው እንደፈለክ ዘና ማለት ትችላለህ። ከዚህ በኋላ ምን እናድርግ ነው እቅድ ያወጣኸው? አሁን በቃ ዝም ብለን ከተማውን መዞር፣ ዝም ብለን በቃ መጦስ። እኔ ደግሞ ምን እንዳማረኝ ታውቃለህ? በቃ ዛሬ እሺ በይኝና የኔን ፍላጎት አሟይ ነው። ይሄው ከነገ ጀምሮ የልጅን ፍላጎት የፈለግሽውን ሳሟላ ነው። ይኸውልሽ መጀመሪያ ራታችንን እንበላለን፣ ከዛ መጠጣችንን እንይዛለን፣ ከዛ በዚህ ሊሞዚን እዚህ ህዝብ ላይ ሽር ብትን እያልኩ ማንም ከማንም እንደማያንስ ላሳየው። በእናትሽ እሺ በይኝ። እኔ እኮ ደግሞ የሰለቸኝ ይሄ ነገር ነው። አንተ ጋር የመጣሁት እኮ አዲስ ነገር ፍለጋ ነው። አሁን የእግዚአብሔርን አይን መዋጠጥ ካልሆነ በስተቀር መንደላቀቅ ምኑ ይሰለቻል? ምን ይሰለቻል? እንደው በእናትሽ ለዛሬ ብቻ እሺ በይኝ። በቃ እሺ ምኞቴ ይስመር። በቃ ዝም ብለሽ እሺ በይኝ። ለዛሬ ብቻ ያንተን ሀሳብ አሟላለሁ። ስማ ሹፌር፣ ያው ነዳ ስልህ ትነዳለህ፣ አቁም ስልህ ታቆማለህ። አሁን ንዳው።
በጣም ደስ ያለ ትመስላለህ። እንዴት ደስ አይለኝ? ፈጣሪ ከትቢያ ላይ አንስቶ ከእናንተ እኩል ሲያደርገኝ ለምን ደስ አይለኝ? ደስ ብሎኛል። እች እኮ በጣም ተራ ነገር ናት። እንዲህ የሚያስደስት ከሆነ መኪና ከነ ሹፌር ነው ምሸልመች። አሁን ያልሻት መቼም ለእናንተ ከሳር ጎጆ ላይ አንድ ዘለላይ መምዘዝ ያለው። በነገራችን ላይ በደብዳቤ ጻጻፍ የምታፈቅራት ልጅ እንዳለች ነግረኸኝ ነበር። እውነትህን? አዎ እባክሽ፣ ነገር አለ። ታዲያ አንድ ሀገር እየኖራችሁ ለምንድን ነው ልትገናኙ አልቻላችሁት? እንጃ በቃ ይሁን ላገኛት እንደጓጓ ስላወቀች ነው መሰለኝ ሁሌ እየቀጠረች እንደሆነች። ከኔና ከሷ ማንን ነው የምትወደው? እውነቱን ንገረኝ እስቲ። ከአንቺና ከሷ ምንም ዋሸት ያስፈልግ። አንቺ ቆንጆ ብትሆኚ እሷን ደግሞ በአካል ባላያትም እሷ ነው ወዳት። እውነቱን ነገር ሰው በጣም ደስ ሰፈር ደረስን እንዴ? ስማሽ ሹፌር፣ በዚህ ጋር አጭር ነው መንገዱ፣ በዚያ ትባላል እንዴ? ይሄው መቤት ያልሽኝ ቦታ ደርሻለሁ። ማታዲ አፍነት ቢካቲ አዛኝሽ መቤት በሩን ክፈትልኝ። የነገ የኢትዮጵያ መሪ ወንድሜ አንድም ጥይት ኮሽ ሳትል በንጹህ ምርጫ ይሄንን ህዝብ ትመራዋለህ። ሻው ገብተኛ ነው። ሄሎ አንተም ብሎ መሪ እዚህ ቤት ውስጥ ነው የምትኖሩት? እኔ እዚህ ከመጣሁ 3 ዓመቴ ነው። ወንድሜ ከእናታችን ጋር፣ እኔ ደግሞ ከአባታችን ጋር ተነጣጥለን ያደግን። ሁለቱም ነፍሳቸውን ይማርና እናታችን ይህንን ቤትን ሱራፌልንና ማይረባ ፖለቲካውን አወጣው። ያንተ አባት ምን አወራስ? የኖረበትን የቤት ኪራይ ዕዳና
ይሄን ከማንም ካገኘው ሴት ጋር በህገ መንግስቱ ይዣለሁ። በህገ መንግስቱ ይዣለሁ። ማግራትን ይሄዳ ነገ እንዴላችሁ እናንተ ይቻላችሁ አይ ሱሬ ወንድም ይኸውልሽ እናታችን አክራሪ ፖለቲከኛ ነበረች። ኦኬ ይኸው ከሷ ወርሶ እንደው ዳናይት አንድ ነገር ለምን እምቢላት ይልሽ እሺ በይ ሳምናቀው ቦታ ላይ ፓርላማ ላይ አይዳ መቀመጫ ስጡትና መቼም አይሰራበትም ይተኛበታል ይሁን እኔም እፎይ ልበል። ኦኬ እሺ በይ ኦኬ ይፈለግለታል በቃ ሰምቷል ያው ሰምቷል Deep poetry. አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ዛሬ ትምጣ፣ ፈቃድህ ሰማይ ፖለቲካው ቀርቶ ጸሎት ጀመር። አላቅህም አታቀኝም፣ እዛው ራስህን ቻል። እሺ እዛው ራስህን ቻል። ልቀቅ ቤቱን። እሺ ልውጣ። እስከወጣ እንኳን ዝም በይ በላት። ሎሬ ነጋሪ እንኳን እኔ ልቅር፣ እኔ ልትረፍ። መውጫ ካገኘሁ ይሄን ጊዜ ተገባል። ግን ደግሞ በዚህ ምሽት የት ልትሄድ? አንተ ምን ይኮፍሳል? ተሸልማ ይዘህ የመጣ መሰለን? የሰው ሚስት ሰርቃ እኮ ነው የመጣው እንዴ? እኔ እንደዚህ ፈሪ መሆንን አላውቅም ነበር። እሷን ፈርታት አንተ የታየች እሷ ብቻ ነች። ከኋላው ያለው የታጠቀ ጦር አልታየህም አይደል? ኪሩቤል ወንድምህ ያለው ሰምቻለሁ። ኧረ እባክህ ውጣና የመጣችበት የሰጠ አፏን አዘጋልኝ። ኧረ ተው አንተ ልጅ ግን አይውጣልኝ ከዚህ ቤት በቃ ውጣ። ስማ ባለቤቴ እስኪመጣ ድረስ ብቻ ነው የምንገናኘው። ከዛ በኋላ አላቅህም፣ አታውቀኝም። በዚህ የአእምሮት ሰዓትማ አይደለም ቀላል ነገር አልስማማም ልልሽ ስጨርስ አናትን ቢድፋት ነው ማድረግ የምትይኝ እንኳን ስማ በቃ ዛሬ ምን ሳልጋግር መሆኔ በሌሊት መጥቼ ስጋግርላት ስባስበኝ ዳናይትን ሌሊት ምን ሳስብላት እንዳደርኩ ታውቃለህ? የኔ ኬክ፣ የኔ አይስክሬም፣ የኔ ቦክሰኛ፣ የኔ ቸኮሌት ኬክ በቃ ጋጋሪነትን ስለምታውቅ በሱ ነው የሚገባ ብላ ነው አድንቃ እንዳይመስልሽ ድድብና ነው የነገረች። ደደብ ነው ያለች። ኧረ ስማ ማታ መኝታ ክፍል ገብታ ፖለቲከኛ ለመሆን ጉድጓድ እየማሰ ነው እንዴ ብላ ቆይ አንተ እሷ እንደዛ ስትል አብራት ከምትገለፍት ያማዋል በሽተኛ ነው አትላት እንዴ? እኔ እንዴ ነው እንደሱ ምላት? እንደውም አንድ ጋዜጠኛ ዘመድ አለኝ እንዲሁ አየችና ሁሉንም አይችና በቅርስ ሰብሳቢነት የሆነ ፕሮግራም ላይ እንዲያቀርበው አደርጋለሁ። ይሄ ደግሞ ለአንተም ለፖለቲካ ይጠቅማል።
እዚህ ሀገር ያለ ጋዜጠኛ ከጋዜጠኛ ተቆጥሮ ላስተዋውቅ ይባላል። አንተ ነገ የኢትዮጵያ መሪ መሆን እየፈለክማ ከጋዜጠኛ ጋር ትጣላ። ምን እንዳመጣ ዋናው ገንዘብ ይኖረኝ እኔ መስጠት ከፈለኩኝ ሳንቲም ካጎረስኳቸው እንደ ህዝብ ስልክ አይደለም ምረጡት ተመርጧል ብሎ ያወራል። የዚህ ሀገር ጋዜጠኞች ከዚያ አልፎ ስለዋራቸው እንዴ ወሬ ማውራት የታዘዘ ካለ ክም ብሎኛል። እካ ተቀበል። አንተ እንድትከብረው ትእዛዝ የተሰጠው አንዱ አይነት ካካት ነው እና የኖ ኬኩ ላይ ቢጻፍ ወይ ኤሴቁን ማለት ነው። ኬኩ ላይ ጻፍ የተባለው ምን ከምትመራም ነገር ተስፋ አለን። ኬክ ላይ መፈላሰፍ ከጀመርን በቅርቡ መካከለኛ ገቢ ካላቸው ሀገሮች ተርተን እንዴ ፍሬድ እጠይቅሃለሁ እያልኩ ትላንትና ማታ የሰው ሚስት የሚያማግጡ ይወገዙ በሚል የተካሄደው ሰላም መንግስት ግን አውቆታል። አንቺ ለሀጫም አርፈሽ ተቀመጥሽ። እሱ ነው ነገረኝ። እሱ ተናገረው። አንቺ አርፈሽ ተቀመጥሽ። አይነስብሽን ነው ማጠፋሽ። አጥንት የሚከስከስ ደም የሚፍሰስልሽ እጠብቅሻለሁ እስክትመጪ ድረስ ደብዳቤሽ ነውና ያንቺ መገኛሽ ደብዳቤሽ ነውና ያንቺ መገኛሽ ቶሎ ቶሎ ላይ ባካል ስካይ ቶሎ ቶሎ ላይ እንዴት ነው ባካል ስካይ ይሄን ነው የምትልክለው? ምን ነው አንተ ግን ትንሽ አላበዛኸው እንዴ? ስማ እኔ እኮ ነገ ሀገር መሪ መሆን ሰው ነኝ። እንደዚህ አይነት የማይረባ ነገር ለትውልድ ማስቀመጥ ያለብኝ ይመስላል? ህዝብን ለልማት ለሀገር ፍቅርና ለአንድነት ማነሳሻ ይሆናሉ ብዬ የጻፍኳቸውን ግጥሞች የሴት ማነሳሻ ስታደርጋቸው ትንሽ አያሳዝኑም? ትንሽ እሺ ቆይ እናት ሀገራችን በሴት ምን መስላል እና ምን ችግር አለ? ይሄ ለፍቅር መከፍለው መስዋዕትነት ነው። እንደው ማስገብቼ ነው ቃል አቤት ስታይ ወይ ሄሎ እንዴት ነሽልኝ? አለሁን እግዚአብሔር ይመስገን። አንተ እንዴት ነህ? እድሜ ለእናንተ። ሰላም በተከበረበት ሀገር እየኖርን ምን እንሆናለን ብለሽ ነው? አዎ ትንሽ አልተጋነንም? አላት ባገኘውና ከዚህ በላይ ባሞገስኳችሁ። አሁን ለምን እንደደወልኩልህ ታውቃለህ? ቀለበቴን እንዳጥላው ልልክ ነው። የምን ቀለበት? ማታ ከእጄ ላይ አውልቄ ያደረግኩልህን የጋብቻ ቀለበቴን ነው። አለ የት ሄዳል ብለሽ ነው? ስማ ምን ነው አቀለልክ? 1.5 ሚሊዮን ብር ቀለበት ነው። እሺ ያው አድርጌዋለሁ። በጣም ጥሩ። አሁን አንድ ማገኘው ሰው አለ። ያንን እንደጨረስኩ ደውልልሃለሁ፣ ታቀብለኛለህ። ቻው የኔ ቆንጆ። ደርሰዋል። እዚህ ቅያሱ ላይ ደረሱ አይደል? እባክህ ተደርሶብን አይደለም። እና ታዲያ ምን አባውን ምን ሆነ ነው? ማታ ቀለበቷን ሰጥታኝ ነበር። ምን እንዳለች ታውቃለህ? 1.5 ሚሊዮን ብር። 1.5 ሚሊዮን ብር ለጣት ቀለበት?
እምዬ ኢትዮጵያ ባጥንትሽ ነው ያለሽው። በእናትህ ናና አፋልገኝ። ምን አለ ያንስ ኖሬን ብሰማ ኖሮ ካልጠፋ ሴት የባለስልጣን ሚስት ላይ ተንጠላጥዬ መቼ ፈጠረ? አንተ እኮ አይታወቅም እንጂ ከዛ ከምታቦካው ሊጣትሻል። እኔ የሚያሳዝነኝ ባንተ አመል ባንተ ሱስ ምክንያት እልሜ መጨናገፉ ነው። ስማ ሊጥ ስትል የሆነ ነገር ትዝ አለኝ። ጠዋት ስሰራ አድርጌው ነበር። የባሰው አሁን መጣ። በቃ አንዱ ሲንገበገብ ከነኬኩ ይጎርሰዋል። ከዛ ጉሮሮ ላይ ተከልና ታንቆ ድፍት ይላል። በሁለት ወንጀል ተከስሼ ፍርድ ቤት ቆምኩ ማለት አይደለም። ሄሎ ምን አባፈለ? እኔ ጠዋት የጋገርኩ ኬክ ወጥቷል ወይስ አለ? ወጥቷል። በራሳቸው መኪና ነው ወይንስ በእኛ መኪና ነው የደላቸው? አረ ሴትዮዋ አሮጊት ናት። አረ በእናትሽ ሲሉት አትቀልጂ። እንዲያመለን እያወቅ አረ ኪሩቤል እስቲ በሽታውን እንኳን ባፈራ ፈጣሪን ፍራ። ይኸውልሽ ጠዋት ኬኩን ስሰራ የሆነ ችግር ተፈጥሯል። ይኸው ድርጅቱ ላይ የሆነ ነገር ቢደርስ እኔ የለሁበትም። አልሰማውም እንዳትዪ ደግሞ ሰምተሻል። አንተ የምርህን ነው? እና ከዚህ በፊት እኔ እንደዚህ አይነት ቀልድ ሰምተሽ ታውቂያለሽ? ወይኔ ኪሩቤል ስልካቸውን አልመዘገብኩትም። የታዘዘው ኬክ ግን በእኛ መኪና ነው ዋሲውን ያደረሰላቸው። ምን ላይ ተፈጥሮ? ዋሲ ጋር ደውል እንዴ! የምን ችግር እንዴ? አረ ችግር ተፈጥሯል እያለ ነው እንዴ? ይዘኝ የመጣው ምን ፈልጋችሁ ነው? ይቅርታ ተሳስተን ነው ወይስ የነ ኢሴክ ቤት ነው? እዚህ ግቢ ኢሴክ የሚባል የለም። አይ ዛሬ ከናንተ ኬክ ታዞ ከድርጅታችን ይዘን መተን ነበር። አዎ። እና ምን ችግር ተፈጠረ? አይ ችግር እንኳን አልተፈጠረም፣ ግን ኬኩ ላይ ኢሴክ ብለን ጽፈን ነበርና የሰዎቹ ስም መስሎን ነው። ኬኩን ያዘዘችው ፍጹማዊት ትባላለች። ትንሽ እንደ ፈላስፋ ስለሚያደርጋት ሁሌም ለሰው የማይገቡ ነገሮችን ታደርጋለች። በዚህም ባህሪዋ ማንም ሊረዳት አልቻለም። ጌታው ያው እንግዲህ እንደ ልማዷ አስተፈላሰፍ ይሆናል። ጌታው እኛ የመጣ ነው ቃሉን ልናስተረጉም ሳይሆን ችግር ገጥሞን ነውና ታስገባን። የምትችሉ አልመሰለኝም። ነው ቀጠሮ አላችሁ? አይ ምን ስብሰባ ላይ ናቸው? የመንግስት መስሪያ ቤት አረከው እንዴ? ሆነ እንጂ እኔ እኮ ይህች ሀገር ወዴት እየሄደች እንዳለች ነው ግራ የሚገባኝ። እንዴ ቆይ በየመስሪያ ቤቱ ቀጠሮ፣ ግለሰብ ለማነጋገር ቀጠሮ። ሰው መቼ ነው ጉዳዩን በጊዜው አስፈጽሞ የሚመለሰው? እስቲ ለማንኛውም ሞክርላችሁ። አዎ ሞክርልን። ሰዎች ሊያናግሩሽ ይፈልጋሉ። አቀባል
ዛሬ ችግር የሚሰማበት ቀን አይደለም። ነገ 5 ሰዓት ላይ ተመልሳችሁ ነው። ውይ የኔ መቤት በጣም ከበድ ያለ ችግር ስለሆነ ነው። በራሴ ፕሮግራም የምመራት ሰዓታችሁን አክብራችሁ ነው። ጨርሻለሁ። ነገ በመባላችሁ እንደው በጣም እድለኞች ናችሁ። እንደ አጋጣሚ ሆኖ ትላንትና ቤተሰቦቿ ከሀገር ስለወጡ እንጂ እስከነጨራሹ ላታናግሯት ነበር። በእናትህ እንደው እግዚአብሔር በረዳንና በተገኘ። እኔ እኮ ከኬኩ ጋር መሄዱ ራሱ እርግጠኛ አይደለሁም። አሎ ሄሎ። አቤት። እናታችሁ ሆድ ብትገቡ አታመልጡኝም። እሺ የእኔ መቤት ተሳስተሽ ሳይሆን አይቀርም። ዳናዊት ነኝ። ዳናዊት? ለምን አባቱ ነው ስልኩን የዘጋው? እሱ ምን አባት ያውቃለሁ ብለሽ ነው? የእኔ መቤት ምን አውቃለሁ። ኧረ በእናትህ እና እኔም ብላ ነው የደወለችው። ይኸውልሽ እሱ ራሱ አገናኘኝ። ዳን ሰውሻል። እንዴት አመሸሽልኝ የኔ ቆንጆ? ስማ ለምንድን ነው ስልኩን የዘጋኸው? ነው ቀለበቱን ለማስቀረት አስበህ? ኧረ ይሄ ማታ መብራት ጠፍቶ ቻርጅ ሳላረገው አድሬ ነው። ደግሞ እኮ እየጠራ ነው የዘጋው። ምን በመብራት ምናምን ታሳብባለህ? አይ ያው እናንተ ጋር ባይጠፋም እኛ ጋር ግን ጠዋት ይጠፋል። ይኸውልህ ሽሙጡን ተውና አሁን ቀለበቱን ልወስድ ልመጣ ነው። ቀለበቱን ልወስድ ልመጣ ነው? ትችለዋለህ? እንዴት አታገኘኝም እዚህ ቤት? ሄሎ። አሁን በአስቸኳይ ስራ ቦታ ተደውሎልን ልንሄድ ነበርና እኔ ለምን ጠዋት አላቀብልሽም? ወይ ካፌ ትመጭ እንዴ? እዛማ አልመጣም። በቃ ነገ ጠዋት እደውልልህና መጥቼ ወስዳለሁ። እሺ። ስማ ቀለበቱ ይተካ ቢባል እንኳን እዚህ ሀገር አይገኝም። ኧረ እንዴት ይጠፋል ብለሽ ነው? አርጌዋል አለ እኮ አርጌዋለሁ። ደህና ደር። እሺ እኔ ቆንጆ ደህና ደሪልኝ። ምን እየሆንክ ነው? ረከሰ ሲም ካርድ የወንጀለኛ ተባባሪ ተብዬ መቀፍደድ አልፈልግም። እሺ ባሏ እኔ ጋር መደወሉን ሲያውቅ ምን እንደሚያደርገኝ ታይተዋል? ተቀመጡ። የሚጠጣ ምን ይምጣላችሁ? ሻይ ወይስ ቡና? ቡና። ሻይ። ሌላ ስፈልግ ነገር አለ? አመሰግናለሁ። ስፈልግ ጠራሻለሁ። መሄድ ትችላላችሁ። ለዛሬ ቀጠሮ ነበረ። ስንት ሰዓት የተቀጣጣን? 5 ሰዓት። እናንተ ግን የመጣችሁት 45 ደቂቃ አሳልፋችሁ ነው።
እንዴ ያደለው እኮ ተቀጥሮም ይቀራል። 45 ደቂቃ ምን አላት? 45 ደቂቃ ላንተ ምንም ማለት አይደለም አይደል? አይ እንደዛ ማለት ፈልጌ ሳይሆን ያው የሰሞኑን ትራንስፖርት ሁኔታ ታውቂው የለ ጠቅላላ ከተማው ለልማት ለባቡር ምናምን ተብሎ ታርሷል። ለልማት ነው መከራችን እያየን ያለው ነው። አጨብጫቢ ይቅርታ አትቀይም። ያው ከልጅነቱ መቃወም አብሮት አድጎ ነው። ስለ መንገድ ቁፋሮ፣ ስለ ትራንስፖርት ችግር፣ ስለ ፖለቲካ አቋማችሁ አያገባኝ። እሺ ትሰማላችሁ? ሻይ ቡና የሚጋበዝኳችሁ እንግዳን መቀበል ባህላችን ስለሆነ ነው። አሁን ተነሱ እናውጡ። እሺ በጣም ይቅርታ። እንደሱ እንድትለኝ አልፈልግም። አንተን ይቅርታ ገደል ክተት። አይ ማንነታችንን ሳታውቂ እንኳን መዛለፉ ጥሩ አይመስለኝም። ትሰማል? አሁን ምንም ነገር ለመስማት ፈቃደኛ አይደለሁም እያልኩኝ ነው። ሰዓታችሁን አክብራችሁ የምትመጡ ከሆነ ተጨማሪ ድል ነገ ሰጣችኋለሁ። ጨርሻለሁ። ጊዜ እኮ ስለሌለ ነው። ላይ ያለው እንዴ አረም ነው ናችኋል። አንቺ ትንሽ ስልጣን ቢሰጥሽ ከዚህ ካለሽ ላይ የቤቱን ሰራተኛ ሁሉ አባረሽው ይዘጋ ነበር። እንዴ ይሄ አመለካከታችሁ እኮ ነው ሀገሪቷን ወደ ኋላ ያስቀራል። ስለ ራስሽ በስነ ስርዓት መናገር ማትቺ ደነዛውን ለኔ ስለ ሀገር ጉዳይ ለኔ አይ ያለ ኬክ ቤቱን እንትን ስትሉት ቁጭ ብያችኋለሁ። ይሄ ኬክ ቤት እኮ አሁንም ቢሆን በኔ ነው። እሺ ያለ ካወራሽ መች አለ ስንት ሰዓት ነው የተቀጣጠለው? 5 ሰዓት። አሁን ስንት ሰዓት ነው? አሁን 4 ሰዓት ከ35 ደቂቃ ይላል። እንደ ዛሬ ቀጠሮ አክብሬ በጊዜ ተገኝቼ አላውቅም። ሊያውም እኮ 25 ደቂቃ ቀድሜ ነው የመጣሁት። ለኔ ግን አሁንም ቀጠሮ አላከበርክም። 25 ደቂቃ ቀድመ ስለመጣ ቀጠሮ አክባሪ አይደለም። እኔ 5 ሰዓት ላይ እንገናኛለን እንጂ ቀድመን አላልኩ። እንዴ ቢያንስ ልታደንቅኝ ሲገባ ለምን በጊዜ መጣት ይኛለሽ እንዴ? መሄድ ትችላለህ። ሁላችንም እኮ በራሳችን ህይወት ፈላስፋ ነን። ግን በሰው ህይወት ላይ ሲሆን ይደብራል። ደግሞ ከእንዳንቺ አይነት ጸሎተኛ ሰው ይሄ አይጠበቅም። ስለኔ ምንም የምታውቀው ነገር ያለ አልመሰለኝም። ቤቴን አንኳኩተህ መጣህብኝ እንጂ አልመጣሁብህም። በቃ ቢያንስ ስለመጣሁበት ጉዳይ ልንገርሽና ልሂድ። እኔ እኮ እዚህ የመጣሁት ከጥይት ለመዳን ነው። ይኸውልሽ ስራዬ ኬክ ጋጋሪ። ልሰማ ፈቃደኛ አይደለሁም እያልኩ እኮ ነው። ይኸውልሽ በቃ አጭር ነገር እኮ ነው፣ ብዙ ነገር አላወራም። በቃ አድምጪኝና ልሂድ። እሺ ቢያንስ ልንገርሽና ልሂድ። አትወጣም? ልታዳምጪኝ ፈቃደኛ ካልሆንሽማ አልወጣም። አትወጣም? ቢያንስ ልንገርሽና ልውጣ እኮ አልኩኝ። እዚህ ልኖር አልመጣው። እዚህ እኮ ደረጃ የሚያደርስ እኮ ነገር አይደለም። ቃሌ ልሰማ ይገባ ነበር። ማለት ይቅርታ። በጣም እንደምትርቀኝ ተረዳሁት። አይ ውጣ። ልጅዋቅ እዛ የት ተገኘ? ዛሬ ጥያቄውን ጠይቄ መጣሁ። ደግሞ ልትሾመኝ? ዛሬ ልጅ ጠይቀሽ። ኢትዮጵያ ስንት ክልሎች አሏት? ቁጭ በል እስኪ ቁጭ ብለን እናወራ ይሻላል። የቱባ ሀብታምና ባለስልጣን ልጆች
ገና ለገና ውርስ ጠብቀናል ብለው ድምርና ቋንቋ ይማራሉ። አንተ በቃ ህገ መንግስቱ ላይ ነው አይደል? ለማንኛውም ምርጥና ተወዳጅ 9 ክልሎች አሉን። እሺ ስማቸውን ትነግረኛለህ? እዝራ። አሁን ስማቸውን ብነግርህ ደግሞ አስተዳዳሪዎቻቸው እነማን ናቸው፣ የህዝቡ ቁጥር ስንት ነው፣ የህዝቡን ስምም ትጠይቀኛለህ። አዎ፣ ምክንያቱም አንተ ነህ እዚህ አካባቢ እንደዚህ አይነት እውቀት ያለ። ያው ከአንተ ጋር ምን ብዬ እከራከራለሁ እዝራ? ለማንኛውም ይሄ እጄ ላይ እስካለ ድረስ የፈለግከውን ጥያቄ ጠይቅ፣ መልስልሃለሁ። ሁሉም ጥያቄዎች ውስጥ ናቸው። እሱም ቢሰጠኝ እኮ አላስቸግርክም ነበር። እኔም ከታላላቆቼ ነው የተቀበልኩት። አሁን ግን ከምንም ነገር በላይ ለአንተ እንደሚያስፈልግህ ገብቶኛል። እሺ ብዙ ትልልቅ የተከበሩ ስጦታዎችን ለብዙ ሰዎች ሰጥቼ አውቃለሁ። እንደዚህ አይነት ውድና ምርጥ ስጦታ ግን የምሰጠው ለማን ነው? ለእዝራ ነው። ያ ሴቶችን እንደዛ የሚያደርገው ምላስ የት ሄደ? ሞከርኩ እኮ ሞከርኩ። ከዚህ በላይ ምን ላድርግ? ጭራሽ የምናገረውን ለመስማት እንኳን ፈቃደኛ አይደለችም። ይባስ ብላ እኮ ዛሬ ሽጉጥ ነው ያወጣችው። ከዚህ በላይ ምን ላድርግ? ደፋችኝ። የታለ ቀለበቴ? አቡ በቃ ግደኛ። ይሄው ነው የምትፈልገው? ይሄው ግደኝ። ይሄው ግደኝ እያለ ቀለበቴ አምጣና እንደማልገልህ አሳይሃለሁ። ይኸውልህ ወደ ጅቡቲም ብትሄድ፣ ሱዳንም ብትሄድ፣ እዚህ ደግሞ ኬንያም ብትሄድ ያው በኢንተርፖል ጆሮሽን ተይዘሽ እያንዳንድሽ ትመጫለሽ። ያው ቀለበቱን ካላመጣችሁ ሁለታችሁ ነው ዘርፈውኛል ብዬ እስር ቤት ገብተህ ተማቀቃታለህ። እሺ ለመክሰስ ነው። ዝም በል አንተ፣ ዝም በል። መሞቴ ካልቀረማ የልቤን ተናግሬ ነው ሞት። አንቺ አንድ ወር ባልሽን መታገስ መጽናት አቅቶሽ ከዚህ ውርጋት ባለጌ ጋር አንተም እንደምትቀባጠረው ማ እኔ ከዚህ ጋር አንሶላ ተጋፈፍኩ? አይ ዝም በል በቃ። ከነቀለበቴማ አልጣለም። አካል ሌላ ቦታ ያደረ ቀለበት ወልቀ አልወለቀ። ምን ያልከው? አንካኝ። እሺ አጠገቤ እንደውም እንዳትተኛ፣ እንዳትነካ። ወደ ታች ተኛ። ስንት ዓመትህን ስችልና የምታወራውን የምትቀባጥረውን ሁሉ ስሰማ ጭራሽ እንደው የውሸትና የብልግና ማጠራቀሚያ ሜሞሪ ያደረገኝ።
ምን እየሰራ ነው? እናትን ለባብስና እንሂድ። ዛሬ እንኳን እርግጠኛ ነኝ ሆዷም ሊራራልን ይችላል። እኔ አልሄድም ነው እንዴ? እኔ እዛ ቤት ተመልሼ ድርሽ አይደለም። እቺ መልኳን አሳምራ ማንበብ ራሱ የምትችል አትመስለኝም። ያን የመሳሰለ አንጀት የሚበላ እንባ ፍንቅል አድርጎ የሚያስለቅስ ነገር ተጽፎላት ሄዳ ያልገባት እቺ ጤነኛ ነች ሲባላል እኔ ጤነኛ ሁሉ አትመስለኝም ልጅቷ። የናንተ ብትፈልግ ዳናይት ያልካትን ሴትዮ ይዘህ ሂድና ጉሮሮዋን አንቃ ተቀበላት። እኔ እስከዛ ድረስ አያታችን ጋር ጎንደር ደርሳለሁ። እሺ ከፈለክ የደረስክበትን ነገር እየደወልክ መንገድ ትችላለህ። ስልኬን አልዘጋብም። በሱ ተባበራለሁ። እና በዚህ ሰዓት ላይ ልትሄድ ቆይ ምን ነው ፖለቲከኞች ሀገራቸውን ጥሎ ሲኮበልሉ ምናምን ትናደድ አልነበር እንዴ? እሱን ሳላቅ ነው የፈረድኩባቸው። ሳላቅ ነው የፈረድኩባቸው። ለካ ሲጨንቅ አይደለም ሀገር ጥሎ መኮብለል ራስን ማጥፋትን ብልሃት ነው። እንደውም ለምን ራስን አታጠፋም? ወንዱን እስቲ ደፍረህ ራስን አጥፋ፣ እኔንም ትገላግለኛለህ፣ ከመሰደድም ታድነኛለህ። እንደውም አንድ ነገር ልንገር፣ እንዳትራራልን ያረካትማ አንተ ራስህ። ልጅቷ ፖለቲከኛ አይደለች። ሰራዊት ምናምን እያልክ የማይረባ ጽሑፍን ይዘህ በዛባት ከአቅሟ በላይ ሆነባት። ማን ነው ደግሞ? አንተ። እንዴት አባቴ ስትገኝ ሄሎ፣ የኪሩቤል ስልክ ነው? አዎ። ፍጹም አይት ነኝ። ፍጹም አይት? የይቅርታ ጥያቄ ተቀብያለሁ። ዛሬ 1 ሰዓት ላይ ቤት ተጋብዣለሁ። በጣም አመሰግናለሁ። ቻው። አዎ፣ እኔም እኮ ካየሽ ጊዜ ጀምሮ በጣም ነው የወደድኩሽ። አይ ማለቴ ያው መወዳት ልጅ ብትኖርም ስለ ውሸት ምን ብዬ ነበር? ሁለተኛ እንዳትዋሸኝ። ስለ ሰዓት ልዩ ክብር እንዲኖረኝ ስላደረግሽ በጣም አመሰግናለሁ። ሰዎች ለሰዓት ትልቅ ትርጉም እንዲሰጥ እፈልጋለሁ። በተለይ አንተ። በነገራችን ላይ ከኔ ምን አይነት እርዳታ ፈልገህ ነው ይሄን ያክል መስዋዕትነት የከፈልከው? ዋሽቼሽ ሌላ ቀጠሮ እንድትሰጭኝ አልፈልግም። ማለት በቃ ነግሬሽ እንድትረጅኝ እፈልጋለሁ። ያው ስራዬን ኬክ ጋጋሪነት ነው። በጣም ወድጄው የምሰራው ስራ ነው። በባህሪ ከሰዎች ጋር ቶሎ የመግባባት ችሎታ አለኝ እና በአንድ አጋጣሚ ከአንድ የባለስልጣን ሚስት ጋር ተዋወቅ እና አብረን አደረ። የ1.5 ሚሊዮን ብር ቀለበት እንደ ቀልድ እጄ ላይ ያደረግኩት። ጠዋት ስራ ገባሁ። አንቺ ያዘዝሽውን ኬክ እየሰራሁ እርግጠኛ ባልሆንም ቀለበቱ እዛ ውስጥ ሆኖ አንቺ ጋር ሳይመጣ አይቀርም እና በዚህ የተነሳ ያው መውጫ መግቢያ ሳትታኛለች። ስራዬን እንኳን በአግባቡ መስራት አልቻልኩም። እንደገና ደግሞ አስቢው፣ የባለስልጣን ሚስት መሆኗ በራሱ ሌላ ተጽዕኖ አለው። ለካ ቀለበቱ በዚህ መንገድ ነው እጄ የገባው። እውነትሽን ነው? ቀለበቱን አግኝተሽዋል? አዎ። ለመናገር ቆንጆ ሴት ነሽ። ካየሁሽ ጊዜ ጀምሮ ላንቺ ጥሩ ስሜት አለኝ። ግን በቃ ያው እንደነገርኩሽ በዚህ መልኩ ነው ቀለበቱ አንቺ ጋር የመጣው። እንደዚህ ማሰቤ ይገርማል አይደል? ስሜትሽን ስለረበሽኩት በጣም ይቅርታ።
እራት ከኔ ጋር መብላት ከፈለግ አብረን እንብላና ቀለበት ግን ይሰጥልኝ። ደስ ይለኛል። Hi, sorry. No. And then it could ተመስገን። የኔ ወንድ አርፈህ ተቀመጥ። እነሱ ባወለቁ አንተ ተቀብለህ በጣልክ ቁጥር እኔ የሰው ቀለበት ፍለጋ ህይወቴን አላመሰቃቀልም። እሺ? ለምንድን ነው እዚህ ቤት ይዘህ የመጣው ቀለበት? እዛው ለምንድን ነው ያልመለስክላት? ያወለኩበት ካልሆነ አልፈልግም አለች። እዛ ደውልና የሰው ቀለበት መልስ። ምን እንዴ? ያው በቃ አሁን ትመጣላለች። አንተ ስታት እኔ ማንንም ማየት አልፈልግም። አንተ ያወለከውን እኔ የማደርገው በምን እዳዬ ነው? ጓድዳ ነው ይሄ ቀለበት የፍቅር የእምነትና የትዳር ምልክት ነው። በተጋደምሽበት ቦታ ሁሉ ባታወልቂው ጥሩ ነው። የወንድምነቴ ነው። ስማ፣ ለዛሬ አልፌያለሁ። ለሌላ ጊዜ ግን እንደዚህ አፍህን ብትከፍት ምላስን አስጣለሁ። እሺ? ለምን መጣ? ምን ነው አረፈድኩ እንዴ? ጉዳይክን የጨረስክ መሰለኝ። ያው ጓደኛሞች ሆነን አይደል? ያለ ፕሮግራም ማንንም እንደማላናግር ታውቃለህ። በቃ እሺ፣ ለነገ ቀጠሮ ይያዝልኛ። ብዙ ማማክርሽ ነገር አለ።
ኪሩቤል አዋራኝ እንጂ ቀጠሮ ያስኩልህ እኮ የማዋራሽ ነገር አለ ስላልከኝ ነው። ይቅርታ ዝም አልኩሽ አይደል? ቤታችሁ በጣም ያምራል። ዘበኛችሁም ጎበዝ ነው። በቀደም ስንመጣ አትገቡ ምናምን ሲል እኔ እኮ አልተቀየምኩት። ስራው አይደል? ጎበዝ ነው። ነገም ሌላ ቀጠሮ ትይዥል። ብዙ ማማክርሽ ነገር አለ ማለት የሆነም የምነግርሽ ነገር አለ። ኪሩቤል ዛሬ ማታወራኝ ማለት ነው? ዝም አልኩሽ አይደል? ቤታችሁ በጣም ነው የሚያምረው። እውነት በጣም ያምራል። ዘበኛችሁ ጎበዝ ነው። ስንመጣ አትገቡ ምናምን ሲል ደንግጬ ደግሞ ይሄ አንቺን እንድናወራ ግን ጎበዝ ነው። ኬክ መጋገር ትችላለሽ? ምንም መጋገርሽ አታውቂም? በቃ እኔ ያሳይሻለሁ። እዚህ እናንተ ጋር እኮ መጋገር እንችላለን። ማሽኑም ችግር የለውም። ምን ያመጣለሁ? ኬክ እንዴት እንደሚሰራ ከማሳየት በፊት እኔ ራት ልጋብዝ። እኔም ደስ ይለኛል። ምንድን ነው? በጣም ያምራል። አመሰግናለሁ። ቆመሽ መራመድ እንደማትችይ ገምቼ ነበር።
መራመድ እንደማልችል ለማረጋገጥ ነበር የታነቀ መሰልከው። እንዳንቺ አይነት ቆንጆ ሴት ከመራመድ አልፋ ልብረር ትል ነበር። ያኔ ካየሁሽ ጊዜ ጀምሮ አንድም ቀን ከመቀመጫሽ ተነስተሽ ስትንቀሳቀሽ ስላላየሁሽ ማረጋገጥ ፈለግኩ። በቃ አትንካኝ። በምን ነበር እንደዚህ? የመኪና አደጋ ደርሶብኝ ነው። የማፈቅረው ሰው ቀጥሮኝ 2 ሰዓት ሙሉ ጠበቅኩት። በሱ ተናድጄ ሲሄድ ያለየሁት መኪና ገጭ። ለዚህ ነበር ለሰዓት ልዩ ግምት የነበረሽ? እሱ ባይዘገይና የጊዜ ጠቀሜታ ቢያውቅ ኖሮ እንደዚህ አልሆነም ነበር። ከአሁን በኋላ ጓደኛሽ መሆን እፈልጋለሁ። አንድም ቀን ሳልለይሽ አብሬሽ መሆን እፈልጋለሁ። ሰውን ግን እንዲሁ ከውጭ አይተህ ስለ ሰው መናገር አይቻልም። አይደለም መናገር መገመት አይቻልም። እኛ ያኔ ቀጠሮ አረፈዳችሁ ምናምን ብላችሁ ጉረኛ ያላት የእውነት በጣም ተሳስተናል። በጣም ከሁሉ ያናደደኝ ማን እንደሆነ ታውቃለህ? ጓደኛው ሰው 2 ሰዓት ሙሉ ያረፍዳል። 2 ሰዓት የእሷን ትዕግስት እንደ ገደላት ነው ማሰብ ያለበት። የእውነት እንደ ገደላት በህይወት እያለች እንደ ገደላት። ታሳዝናለች። በዚህ እድሜዋ እንደዚህ አይነት ስቃይ የተሸከመች አትመስልም። ቆይ መኪና አደጋ እንደ HIV ያልገባበት ቤት ሊጠፋ ነው ማለት ነው? ያኛውንስ በኮንዶም ተከላከለዋለህ። ይህንን በምን ተከላከለዋለህ? ሰው አትንዱ አይባል። አንዳንዴ ደግሞ ታበዛዋለህ። ፍሬ በቃ ሳልወዳት አልቀርም።
እኔ ብትወዳት አይከፋኝም። ግን ቀለበት አለማሰሯን የሰው ሚስት አለመሆኗን መጀመሪያ አረጋግጥ። እሺ፣ እዛ በኋላ የፈለገውን አድርግ። ከእንደዚህ አይነት ነገር ጋር በተያያዘ ህጉ ጠንከር ያለ ነው ወንድሜ። እድሜን ያንተ ስንቅ አመላላሽ ሆኜ መፍጀት አልቻልኩም። ጨምርልኝ፣ ጓደኛዬ ሳይበላ እየጠበቀኝ ነው። አልጨምርም አልኩ። እንግዲህ ዝራ አንተ የኢትዮጵያ መንግስት ነህ እንደ ጓደኞችን ለምን የምታበላው? የኢትዮጵያ መንግስት ለምን ነው እንዴት ነው? ታዲያስ ለዛ አይደል እንደ ቀጣዩ መሪ ለመሆን የተነሳሁት ድህነትን ከሀገራችን ጠራርጌ ላጠፋ። ካንተ ይልቅ የኢትዮጵያ መንግስት በጣም ደግ ነው። እንዴት? እሱ ስለሚወደድ ለምን ያበላል? አንተ ግን ትርፍ ኬክ ኖሮ ከለክለናል። ታዲያ እንዴት ነው አንተ ምን ይወጣ? መሪ ህዝቡን ይወዳል ብለኸኝ ነበር። ኬኩን ያዝና ሂድ ስራ። እውነትህን ነው? አለ ዛሬ እውነት ገብቶኝም ተናግሬም አላውቅም። ውሰድ ይዘህ ሂድና ለአንተም ብላ ለጓደኞቼም ሁሉ አድላቸው ሁሉ እስከምጠግቡ ድረስ ውሰድ። ትውልዱ ጥሎን ሄዷል። እኔ አቅልሃለሁ ስትለው ብትኖር እዚህ ተቀምጠህ ይሁን ባህር ማዶ ይሁን ቆመ ጥሩምባህን ስትነፋ ብትውል አትሸውዱ። እዝራ ትንሹ ልጅ በኬክ ገመተኝ። በኬክ አንተ ነገ እኔንም ትበላኛለህ፣ አምኜ አልመርጥህም አለ። ፖለቲካ ወንበር ለመነጣጠቅ መሽቀዳደም አይደለም። ማንም ይምራ ማንም ለህዝብ ጥቅም ከኖረ እሱ ነው ፖለቲካ ማለት። ኬኩን ሰጥቶታ እየቦረቀ እየፈነጠዘ ወጥቶ ሄደ። ጥሩ መሪ ለራሱ ሳይሆን ለህዝቡ የሚኖር መሆኑን ዛሬ ተማርኩኝ። ከህፃኑ ስራ ከህፃኑ ስማ
እንዳፈቀርኳት ካየኋት ጊዜ ጀምሮ ስለሷ ሳላስብ ቀርቼ እንደማላቅ በቃ ከዚህ በኋላ ደግሞ ሁሌ አንድ ቀን ከጎኗ ሳልለይ እስከ መቃብር ድረስ እንደምንከባከባት እንድታውቅ ደብዳቤ ጻፍላታ። እኮ እያዳመጥከኝ መስሎኝ ነበር። እንዴ አንተ እዛ ቤት ነው ያለው? በቃሌ ልነግራት አልቻልኩም። በቃ ዝም ብዬ ደብዳቤ ብጽፍላት አሪፍ ዘዴ እውነትም ተይዘ ጻፍላት። ብትፈልግ ይቆረጥመኛል፣ ብትፈልግ ይፈልጠኛል፣ ብትፈልግ ያንዘፈዝፈኛል። ብቻ የፈለግከውን አይነት ቋንቋ ተጠቀምና ጻፍላት። እኔ ጋር ግን እንዳትመጣ በእናትህ፣ እኔ ጋር እንዳትመጣ። ዝም ብዬ ሁሉም ነገር እንዳትራ ጻፍላት። ቀላል ማቴሪያሎች እንዴት አሪፍ ኬክ እንደምንጋግር አስልሻለሁ። መጀመሪያ ካውቻችንን እናመጣለን። እዛው እንዲዋል እንዲመጣለን። ከዛ ትንሽ ሲወርድብን ከለር ሲቀይር ይታወቀናል። ከዘጋጀን በኋላ መጥበሻችንን ኪሩቤል ወይ ከኬክ መጋገር ውጭ ሌላ የምትነግረኝ ነገር የለም? አለ ግን ምንድን ነው? ንገረኝ። ዞር ልንገርሽ? ንገረኝ። ንገረኝ። ከዚህ በፊት እኮ ፈርቼ አላውቅም። ለምን ትፈራኛለህ? ፈራው። ፊት ለፊትም እያየሁሽ መናገር ከበደ። ልነግርሽ የምፈልገውን ነገር ሁሉ ጽፌዋለሁ። አንብቢው። ደብዳቤ መጻፍም ማንበብም ማለት የምትፈልገውን ነገር ፊት ለፊት አድላለሁ። ንገረኝ። እንደማፈቅርሽ በቃ ሁሉንም ነገር እዚህ ላይ ጽፌዋለሁ። አንብቢው።
165ኛው ደብዳቤ። በጣም ተጨነቅኩኝ፣ ጠፋኝ የምሆነው ደብዳቤህ መቅረቱን መቆሙን እያየው ላገኝህ እፈልጋለሁ። ቅዳሜ 4 ሰዓት ሁሌ የምትቀጥመኝ ቦታ እመጣለሁ። እዛ እንገናኝ። አፈቅርሃለሁ፣ 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 አፈቅርሃለሁ። ያንተው ፍጹም። ላግኛት እንዴ? አገኛት። እንደውም አብረን ነው የምናገኘው። እንዴ ምን ችግር አለ? ከኔ ጋር አሁን በቃ እባክሽ። አፈቅርሻለሁ፣ 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 አፈቅርሃለሁ፣ አፈቅርሃለሁ። እስቲ እንጠብቃ። ምትመጣ ይችላል ዛሬ ትመጣለች። ዘፈን መስፈን ትችላለህ አይደል? ዘፍናለሁ ግን እና ዝፈንልኛ። መሳቅ አይቻልም። አልስቅም። ቴንክ ዩ አጥንት የሚከስከስ ግጥምና ዜማው የራሴ ነው። እሺ አጥንት የሚከስከስ ደም የሚፍሰስልሽ አጥንት የሚከስከስ ደም የሚፍሰስልሽ እጠብቅሻለሁ እስክትመጪ ድረስ እጠብቅሻለሁ እስክትመጪ ድረስ ደብዳቤሽ ነውና ያንተ መገኛህ ደብዳቤ ነውና ያንተ መገኛህ ቶሎ ቶሎ ላክ በአካል እስካይ ቶሎ ቶሎ ላክ በአካል እስካይ። ቆይ እንዴት ሁለት ዓመት ሙሉ በፍቅር ያሰከርከኝ ምስኪን ፍጹም። እኔ አላምንም። ይህም አይሆንም፣ 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 አይሆንም። እንደዚህ አይነቱ ፍጹም ስላልጠበቅ ባታምንም አልፈርድብህም። ደብዳቤዎቼ የሚነግሩኝ ጥሩ ቁመና፣ ጥሩ አረማመድ ያላት ፍጹም እንደዛ ማለት ፈልጌ አይደለም። መገጣጠሙ ገርሞኝ መገጣጠሙ ገርሞኝ ደፍረህ እንደማታገኘኝ ሳቅ አንተን የማገኝበትን ዘዴ ቀየስኩ። እህቴ ዳናይት የባለስልጣን ሚስት አድርጌ ላኩብህ። ዳናይት ያንቺ? አዎ እህቴ ናት። አንድም ቀን ተለይታኝ አታውቅም። ዛሬም ያቻት
ቀለበቱን ካረከው በኋላ ተኛ። ዳናይት ከእጅ ላይ ወሰደችው። የትእዛዙን ኬክ አንተ እንድትጋግረው አብራህ ከምትሰራው ሂሩት ጋር ታሪኬን ነግሬ እንድትተባበረኝ አደረኩ። ኢሴቅ ባልኩት የኬክ ዘመቻ ቀለበቱን ለመፈለግ እኔ ጋር መጣህ። ኢሴቅ ማለት የተሰቃየሁብህ መከራ ያየሁብህ ማለት ነው። ይሄ ቀለበት እኮ በደብዳቤ ውስጥ አድርገህ ታገቢኛለሽ ወይ ብለህ ላክልኝ ቀለበት እና በራሴው ቀለበቱ ውስጥ ከተትሽ። ግን እኮ እኔ ምንም አላጠፋሁም። ሁሉንም ቀን ቀጥሬሽ አንዱን ቀን መጥተሽ ታዲያ እኔ ምን አጠፋሁ? በጣም ስለማፈቅር ቀርቻለሁ። የመጨረሻ ቀጠሯችን ቀን ዛሬ ለበስኩትን ቀሚስ ለብሼ በቦታው ተገኝቼ ነበር። አንተ ግን ልታየኝ አልቻልክም። ሁሉም ነገር የገባኝ አደጋ የተደረሰብሽ በእኔ መዘግየት ምክንያት
ያጣሁትን ንገረኝ። ባንተ ፍቅር መልስ ያገኘሁት በእኔ መገጨት እኮ እንደምትድኝ ባቅ ኖሮ ገና ዱሮ ገጭልሻል ነበር።